አቤት ኤንዞ ማሬስካን የናቀ ሁላ ፕሪሚየር ሊጉን ምናምን ስንበላላው ዘንድሮ ስንከበር ለማየት ያብቃችሁ። ጊዜ ብቻ ጠብቁ። ዛሬ የሚገርም ነገር ነው ከቲም ያየሁት። ለዛውም እኮ የሉም እነዛ ቶፕ ተጫዋቾቻችን የሉም። ኤንዞ ማሬስካ ምን ሊሰራ እንደሚችል ማሰብ ብቻ ነው። ሁሌ ሴሜንዮ ፕራይም እግዚአብሔር አንተ ምን አይነት ሴሜንዮ ነው እያየን ያለ ነው። እንዲህ እዚህ ፕሪሲዝን ላይ አልተቻለም። 2 አሲስት ለማርሙሽ አድርጓል። አይ ቲንክ ሁለተኛው ጎል ኦፍሳይዱላ ሳይሆን አይቀርም፣ ግን ዊ ዶንት ኬር። ሶስተኛ ኤትኖሪ የሚገርም ፊኒሽ። ፕሪሚየር ሊጉን ጠራርገን ነው ምንበል። ጥርግ አንድ ነዋ፣ ግን ጠራርገን። በመጨረሻ ፕሪሲዝን ጌማችን ማንቸስተር ሲቲ 3-1 አትሌቲኮን አሸንፏል። በጣም የሚያምር ጌም ነበረ። ሰከንድ ሃፉ ትንሽ ፈርስት ሃፍ ቀዝቀዝ ያለ ነበር። ሰከንድ ሃፉ ያበደ ነው። ሴሜንዮ ዘንድሮ ተዘጋጁ እያለ ነው። በጣም ሌላው ደስ ያለኝ ነገር ፔፕን አላጣ ነው። በቃ የፔፕ ቲም ነው የሚመስለው ስታዩ፣ ስትጫወቱ ራሱ የፔፕ ጋርዲዮላ ቲም ነው የሚመስለው። በጣም ደግሞ ክፍተት ትልቅ ያየውበት መሀላችን ስፔሻሊ ኮቫሲች ሲጫወት ለነበረ ቦታ በጣም ግዴታ ሰው ያስፈልገናል። ያው ኤሊየት አንደርሰን ዋናዎቹ ተጫዋቾች ገና አልተመለሱም ይገባኛል፣ ግን እዛ ቦታ በደንብ ሰው እንደሚያስፈልገን ያስታውቃል። ተከላካያችን በጣም የተረጋጋ በጣም ጸደ ነበር። ቪቶሬሽ በጣም ተመችቶኛል። ሳቪኒዮ ግን መሸጥ አለበት። ምንም ግራ ቀኝ የለም። ቀጥታ ከዚህ ክለብ መውጣት ያለበት ተጫዋች ሳቪኒዮ ነው። ሴሜንዮ በጣም አስገርሞኛል። ኢቸቬሪም ሌሎቹም ተቀይሮ ገቡትም በጣም አሪፍ እንቅስቃሴ ነው ያደርጉት። ደስ ይላል። 3-1 ነው ያሸነፍነው። እንደዚህ ሁሉ ነገር በቁም ነገር መያዛችን እና ጌሞቹን በደንብ ኮንትሮል አድርገን መጫወታችን ደስ ብሎኛል። ለማንኛውም እናንተ ስለ ጌሙም ተሰማችሁ። ቀጣይ ከአርሰናል ጋር በኮሚኒቲ ሺልድ እንገናኛለን እና ዋናውን ጉዟችንን እንጀምራለን ማለት ነው። ይመቻችሁ። ይሄ ሊግ ማለት ነው እስኪ ጀመር እንደ ሲቲ እና እንደ ሲቲ ደጋፊ የጓጓ ሰው የለም። እኔ አላገኛችሁ ይሄ ሊግ ተጀምሮ ብቻ ፐርፎርማንስ አምታውት ፕሪሲዝኑን ሳምንት የዛሬ ሳምንት ዋንጫ አለ። ዋንጫዬን ወስዳለሁ እንደተለመደው። አርሰናል ናት፣ ችግር የለውም እሱ። ግን ይሄ ሊግ ይጀመር፣ ይሄ ሊግ ብቻ ይጀመር። ከዛ ታዩታላችሁ ሲቲን ማለት ነው። እና ደግሞ በዛ ላይ ሮድሪ መቆየቱ የተረጋገጠ ለታ ፕሪሚየር ሊጉን ተውትና ሌሎች ነገሮችን ጨምራለን። ትሬብል ልንደግም የምንችልበት ሲቹዌሽን በጣም ሃይ ነው። አሁን ስለ ዛሬው ጌም ግን ስናወራ ሴሜንዮ ፍሮም ዴይ ዋን ማለት ነው እኔ ነበርኩ ስናገርለት የነበረው የልጁን ችሎታ የልጁን አቅም አሳያችሁ። በዛ በኩል ያሰልፈው ስለነበር ነው ፔፕ በዚህ ሲሰለፍ አይታችሁታል አይደል? ልጁን ኤንድ ፕሮዳክት ያለው ዊንገር እንጂ እኛ ሽልጥልጥ ዊንገር አያስፈልገንም ብዬ ነበር። አሳየ ሴሜንዮ 2 አሲስት አድርጎ ማን ኦፍ ዘ ማች ነበረ ዛሬ። ኢቭን ማች ላይ የነበረው ፐርፎርማንስ በጣም ጸድ የሚባል ፐርፎርማንስ ነበር። ሴሜንዮን ባክስ አድርገውም የነበረው ለዛ ነበር። ኤኒዌይስ ቲማችን ፉሊ ፊት የሆነው ቲማችን አሁን ይመለሳሉ። ወርልድ ካፕ ቆይቶ የወጡትም አሁን ይመለሳሉ ተብሏል። ፉል ስኳዱን አስቡት። አዩብ ቧዲ እዚህ ቲም ላይ ይጨመራል። ሮድሪ ያው መሄዱ እየተረጋገጠ ነው፣ ግን ቢቆይ ኢማጂን ቢቆይ ደግሞ አስቡት። ኮንትራት አይፈርምና ይችን 1 ዓመት ብቻ ይጮት ትሬብል በልቶ ይወጣል። ግን ይሄ ሊግ አይጀመርና እንዳላገኛችሁ እዛ ብቻ 2 ሳምንት አያገናኝን፣ ችግር የለው። አሪፍ ትሬኒንግ ነበረ። ከአትሌቲኮ ጋር 3-1 መውጣት ችለናል። ማነው ካምባክ ለቀጣዩ ሳምንት ኮሚኒቲ ሺልድ በጣም ዝግጁ ነን። በቢ ቡድን ገብቼ ኮሚኒቲ ሺልዱን ነጥቄ ፕሪሚየር ሊግሽን እባርክልሻለሁ። ከዛ በኋላ የመገረፍ ዘመን ይሆንልሻል ማለት ነው። ይሄ ቪዲዮ ኮፒ ሊንክ እያረካርሰው ጋይስ አካውንቴ በጣም ተመቷል። ኮፒ ሊንክ እያደረጋችሁ ተመልከቱት። እንግዲህ ለቀጣዩ ሳምንት ትሬኒንግ አድርገናል። ከአትሌቲኮ ጋር 3-1 አሸንፈናታል በካምፓክ። እንግዲህ ለቀጣዩ ሳምንት አላንድን አናስገባም ብላችሁ ደስ ይለኝ ነበረ፣ ግን እቺንም ዋንጫ ብላችሁ በላም ስለምትሉ እሷንም ነጥቄ ያስከፋችኋለሁ። አላንድንም ምንንም አስገብቼ ማለት ነው። እስቲ ጋይ ስለ ዛሬው ጨዋታ ምን ተሰማችሁ? እና ደግሞ ቴሌግራማችንን ፕሪሚየር ሊግ መምጣቱን በመከተል ብቻ ያበደ ዌብሳይት ካበደ ቦነሶች ገይዤላችሁ መጥቻለሁ። በእኔ ፕሮሞ ኮድ ስትጠቀሙ 600% ፈርስት ዲፖዚታችሁ ይሆንላችኋል ማለት ነው። ሊንክ ቴሌግራም ላይ ታገኛላችሁ። ቴሌግራሜ ደግሞ ነባስቲ ከ700 በላይ ተከታይ ያለው ካልሆነ ባዮ ላይ ሊንክ አለላችሁ። እሱን ነካ አድርጉ። ሊንኩንም ፕሮሞ ኮድንም እዛው ታገኙታላችሁ። ያበደ ነው አባቴ። ይመቻችሁ። እኔና ማሬስካ በቃ በደንብ ኦሬዲ ተግባብተን ጨርሰናል። ይኸው ፈርስት ሃፍ ያወሩትን ጭቅላት ይነካል። ሴሜንዮን በጣም የተረዱት በጣም በተደጋጋሚ ያስገባላችኋል የሉ ሳቪኒዮ ቦክስ ጣራይቭ አያደርግም ወይ ማርሙሽ አንድ አጥቂ ገብቶ ወይ ጠቅም በጣም ማርሙሽ ራሱ በጣም አዝኜበታል። ነው ተመናገር ውስጥ ገብቶ አትሊስት መጠበቅ ይችላል እኮ ኳስ አልደረሰማ ዲፕ መጣው ለዛ ነው ውስጥ ቆመ ጠብቀው እስቲ ከዛ ታገባል። እንዳያዩት እንግዲህ ኦማር ማርሙሽ አርፈ ቆም አልኩ አገባ። 30 ክሮስ ነበር ሲገባ የነበረው 3-1 ብቻ አይደለም 8-1 5-1 በዘና
ዘና እያልን አጥቂዎቻችን አናገባም በቃ እኛ አንፈልግም ጎል እያሉ ነበር። ጨዋታውን ማየት ላልቻላችሁ ቴሌግራም ያስቀምጬላችሁ ሁላችሁም ተመልክታችኋል፣ ሁላችሁም ታይቷችኋል ብዬ አስባለሁ። ከዛ ውጭ ደግሞ እኛም ቡድናችን ተማምነን ቆረጥ አድርገንበት አፍሰነዋለሁ ብላችሁ ዘና ፈታ እንላለን። ስለ ጨዋታው እያወራን እንቀጥል። ቴሌግራም ቻናል ደግሞ መቀላቀል እንዳይረሳ። ሌላም ቲም እንግዲህ ጨዋታ የምታዩበትን መንገድ እንግዲህ ይፈጥርላችኋለሁ። ምክንያቱም እና ደግሞ ቀመር እንዳያመልጣችሁ ቴሌግራም ቻናል መቀላቀል እንዳይረሳ። ሙሴፍቲ እያላችሁ ሰርች በማድረግ ማለት ነው። እንቀጥል እስቲ። ያለችዋን ቼንጅ ነው ያደረገው ቦክስ ውስጥ ታገኙ ናላችሁ። ሌላ ነገር ምንም አልነበረውም። ከና ራያን ሩሪ ተቀይሮ ገብቶ ራሱ ማስቆጠር ችሎ ነበረ። ደስ የሚል ነገር ነው ያየ ነው። የሆነ ሰዓት እንደውም ቢደብረን ምን እንዳረገ ታውቃለህ? አይ ግን ማሬስካ እንደ ፔፕ ራሱ በቃ አመሉ ከድሮም አለ። ምን አረገባቸው መሰላችሁ? ቪቶር ሬሽን በሪኮ ሉዊስ አስወጣ። ሴንተር ባክ በራይት ባክ ማለት ነው። ከዛስ በአንድ ሴንተር ባክ ሊሆን ሰዓት ስንጮት ነበር። እንዴት አረግን? ጆስኮ ቫርዲዮ ከሌፍት ባክ ወደ ሴንተር ባክ መጣ። ሁለት ሴንተር ባክ አረግነውና ራይት ባክ የሆነው በሌፍት ባክ በኩል ጆስኮ ቫርዲዮ ሲቀየር ሪኮ ሉዊስም ወደ ሴንተር ባክ እየመጣ ነበር። አስፈላጊ ከሆነ እንደዚህ እንጮታለን። የተባባሉ ማይፈላሰፈው ጉድ የለም ነው የምላችሁ። ፕሮግሬሰሮቹ ደግሞ ያው አሪፍ ሰርተዋል ብዬ አምናለሁ። ቻንስ ብዙ እንድንፈጥር የሚያደርጉ ነው ተመናገር ራይንደርስ እና ኮቫች ናቸው። ነገር ግን ኦፍ ደ ቦል ያለው ጉዳይ ላይ ኮቫች አሪፍ ቢሆንም ግን ራይንደርስ በቃ ጋይስ ምን እንደምናደርገው አላውቅም። በቃ ይለቃል የሚተባሉ በዚህ የመጣ ነው። ባይዙ በጣም ማሬስካ ድል ለመስጠት የሞከረ ነው። አይ አፕሪሺየት ዳት። ምክንያቱም እስከ ጥግ ድረስ ለማየት የሞከረ ነው። ይሄ ልጅ ኦፈር ያደርገኛል ወይ ይሄ ልጅ ማቆየት አለብኝ ወይ የሚለው እንግዲህ ውሳኔው ከሱ ይሆናል። ያንን መጥፎ ነው እያልኳቸው አይደለም፣ ግን ስቲል ይቀረዋል፣ መስተካከል አለበት እና ምናልባት በዳውት ጌሙን ጨዋታዎች የምንጀምርበት ሰዓት እንዳይፈጠር ራይንደርስ የሚገባ ሰዓት ያው ብዙ እንዲሰለፍ ደግሞ ይፈልጋል። ፕሪሚየር ሊጎች ወሳኝ ጨዋታዎች ላይ መግባት ይፈልጋል። ወሳኝ ጨዋታዎች ላይ ደግሞ ኮስት ያደርግን ይችላል እንደዚህ አይነት ነገሮች። ኤኒዌይስ እሱን አስበው ማሬስካ እንደሚያስተካክል አልጠራጠርም። ከዚህ በኋላ ምን አለ ብትሉኝ ሮብ ላይ እንግዲህ ወሳኝ ትሬኒንግ ሴሽን አለ። የዓለም ዋንጫ እንግዲህ አረፍ ብለው ለመጡ ተጫዋቾቻችን አርሊንግ ሃላንድ፣ ቸርኪ ለመሳሰሉት የሚቀላቀልን ይሆናል ለትሬኒንግ ሴሽን ማለት ነው። ከዛ እሁድ ላይ ደግሞ የቻሪቲ ጨዋታችን እንግዲህ ኮሚኒቲ ሺልድ ጨዋታ ከአርሰናል ጋር የምናደርግ ይሆናል ማለት ነው። አሪፍ ጨዋታ ይሆናል ብዬ ተስፋ አደርጋለሁ። ጥሩ ታክቲካል ነገሮች ተመልክተናል። እዛም ላይ ደግሞ ደገም ብለን እንመለከታለን ብዬ አስባለሁ እና ሌላ ጨዋታዎቻችን ይሄው ላይናፕ እንግዲህ እዛ ላይ እንጠብቀዋለን ብዬ ነው ማስበው። ብዙ ቅያሪ ላናይ እንችላለን ማለት ነው። ዊች ኢዝ ሪሊ ጉድ እውነት ለመናገር የመጨረሱ ጉዳይ ላይ ነው የሚያሳስበው እንጂ ጨዋታውን ኮንትሮል በማድረግ ደረጃ ላይ ጥሩ እንቅስቃሴ ነው ያሳዩ ማለት ነው። 6 ቁጥር ግን ሊፈልግ ይችላል ሜዳ ላይ ነው ምለው ብዬ ማስበው። ያ አሪፍ ጨዋታዎች ይመለሱልናል። አብዱልገር ኩሳኖቭን ፐርሰናሊዝን አጋጥሞት ሄዶ ነበረ፣ እሱም ይመለሳል ተብሏል። ኤኒዌይስ ያ እንደሱ አይነት ነገርና ጨዋታው እንዳያመጣው ቴሌግራም ቻናል የመቀላቀል እንዳይረሳ ቅድም እንዳልኳችሁ ሲቲዝንስ ቀጣይ እስክንገናኝ ድረስ ይመቻችሁ። ፈለው ካምባክ ይላል። በዚህ ጨዋታ የተመለከትነው ድንቅ ተጫዋች ተቀይሮ ነው የገባው ከ45ኛው ደቂቃ በኋላ። ብዙ ከማለቴ በፊት ግን ወደ ጨዋታው ሪኮ ሉዊስ ምን አይነት ድንቅ ብቃት ነው ያስመለከተን። በነገራችን ላይ በማሬስካ ልክ ኩኩሬላ እንደዛ ፐርፎርም ሲያደርግ እንደነበረው ኢቭን ጎል አስቆጣሪ ተጫዋቻቸው ሆኖ እንደነበረው ሌፍት ባኮቹ በደንብ ነው ፐርፎርም ማድረግ ያለባቸው። በደንብ ነው ለማሬስካ ሲስተም መመቸት ያለባቸው። ተጠንቀቀው ራይሌ፣ ተጠንቀቅ ያራዳልሽ። ባለፈው ምን ስላችሁ ነበረ? ፔፕ ጋርዲዮላ ለማሬስካ የሚመስል አይነት ቡድን እያሳየን ነው። ኦራይል የምትባለው ተጫዋች በደንብ ኢንቨርት ታደርጋለች፣ ኦቨርላፕ እያደረገች ማጥቃቱ ላይ ትገኛለች፣ ስፔስ ትፈጥራለች። በጣም ያበደ ነገር ስታሳየን ነበር ባለፈው ሲዝን ማለት ነው። አሁን ደግሞ ልክ ያን ነገር ነው ስናየ ነበረው። በዛሬው ጨዋታ ምን አይነት ፐርፎርማንስ ነው ተመልከቱት። ትባክ ነው ኳስ ሲይዝ ማንቸስተር ሲቲ እያከፋፈለ መሀል ሜዳው ላይ ትመለከታላችሁ። ልክ በዚህ መልኩ ማለት ነው። ከዛ ውጭ ከኳስ ውጭም ቆንጆ መከላከል ያስመለክታችኋል። የሚገርም እንደውም በአንድ አጋጣሚ ያበደ አሲስት በረኛና እቺ ብላኳን ተጫዋች ፈልፈሏን አገናኝቶት ነበር። ልጇ ባከነበት እንጂ የሚገርም አይቦልም ተመልክተንበታል። ኳስ ጋርም ደስ ትላለች። ተጠንቀቆ ራይሌ። ከዛ ውጭ ሴሜኒዮ የሚገርም 2 አሲስት ነው የተመለከተው። እዚህ ልጅ አንድ ለየት ያለው ብቃቱ ምንድነው? ሁለት እግሩም በኩል በተመሳሳይ አቅም ይሰራሉ ማለት ነው። የሚገራርም ፓስ ያደርግልሃል በግራ እግሩ፣ የሚገራርም ፓስ ያደርግልሃል በቀኝ እግሩ፣ የሚገራርም ሹት ያደርግልሃል በግራ እግሩ፣ የሚገራርም ሹት በቀኝ እግሩ ማለት ነው። ደግሞ ጭራሽ ታክል አድርጎ ምናምን ነገር የወጣ እጅ ኳስ ላጥ አድርጎ ወጥቶ ተርን አድርጎ የሆነ ተጫዋች አልፎ የሚገርም አሲስት ለማርምሹ ገሎ ነው የሰጠው። ታፒን ያስቆጠረው ራሱ ገርም ጨዋታ ነበር። ለማንኛውም ፈለው ታሰጋለች። ያን ያክል እንዳጣጣላት ምናምን አይደለም። እንደፈራ ሶስተኛ ምናምን ለመጨረስ የምትሆን ይመስለኛል። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ንጉስ የሆነውን አትሌቲኮ ዲ ማድሪድን 3-1 ለጥፈነዋል ማለት ነው። ቲሜ አምሮለታል ነው ምላችሁ። እንደነበረው ነው ያለው። የሚገርማችሁ ፓርት ማለት ነው ፕሪሲዝን ጨዋታ አይመቸኝም፣ ግን ከሃራምቦል ቲም ጋር ስለሆነ የሚጫወተው አይቼዋለሁ። ለምን ከአርሰናል ጋር ስንጫወት እንዴት እንሆናለን የሚለው ለማወቅ ብዬ ማለት ነውና የሚገርማችሁ ፓርት ሴሜኒዮ ተሻሽሏል። ፉደን አሪፍ ላይ ነው። ኢቭን ማርሞሽ 2 ጎል ያገባ ሰው ነው ማለት ነውና ቲማችን ጥሩ ላይ ናት ወገን ማለት ነው። ቀጣይ የእንግሊዟን ሃራምቦል ንግስት እንጠፈጥፋታለን።
ተረኛ ግባና አውጣው ግማ ዋቴ ካምባክ ምን አይነት አሰልጣኝ ነው? ምን አይነት ክለብ ነው? ተረኛ ግባ። ማን ነው ቀጣይ ተረኛ? ማን ነው? ወያላ ነው እንጂ ወያላ በስንት ልሂድብ። ምን አይነት ካምባክ ነው ሲቲ ያደረገው? ምን አይነት አሰልጣኙ ኤንዞ ማሬስካ ምንድን ነው? ምን አይነት አሰልጣኝ ነህ አንተ? እንዴ ሴሜኞ 2 አሲስት ማርሙሽ 2 ጎል። ምን አይነት ጥምረት ነበር? ሴሜኞ ግን ምን አይነት ሰው ነህ አንተ? ብቻ ግን ማለት ነው ሲቲ ፋሚሊ ምን አይነት አሰልጣኝ ነው ያለን? የምሬን ነው የምላችሁ። ምን አይነት አሰልጣኝ ነው የመጣልን? እንዴ ምን አይነት ታክቲክ ነው? ሁለተኛ አጋማሽ ዶሚኔት አድርገን ካብ ድብልቅ የሬንዞ ማሬስካ መብረቅ ወያላውን ሊመታው ተዘጋጅ። ሁልህም ማለት ኮንግራ ሲቲ ፋሚሊ ነግሬዋለሁ እኮ እኔ መጀመሪያ ፈስታ የሰራሁትን ቪዲዮ ገብታችሁ ይዩት። የምሬን ነው የምላችሁ ማለት ኢንዞ እንድትለምደው ጠቀጠቅ ካምባክ ብዬ ነበር። 3-1 ጽድት አለች። ቢስሚላ ምን አይነት ክለብ ነው? ኮንግራ ለማንኛውም ሲቲ ፋሚሊ ወያላ ተረኛ ግባ በለው። ወያላ ተረኛው ግባ በለው። ቀጣይ ሳምንት ይመቻችሁ። ፈርስት ሃፍ ጥሩ አልነበርም። 1-0 ወተን ነበር። ካምባክ 3 ጎል በማግባት ሙሽ ምን አይነት ጎሎች! እኔ ግን ከጎሉ በላይ የሴሜኒዮ አሲስት የሚገርም ብቃቱን አሳይቶናል። በሳቪኒዮ ደግሞ የሚገርም ተጫዋች። ለእናንተ የጨዋታው ኮከብ ማን ነበር? እስቲ ኮመንት ላይ ንገሩኝ።